ሄርሜላ የአብርሽን ይቅርታ ተቀበለችው። ግን ደግሞ አብረን መኖር አንችልም አለችው። አብርሽ ደነገጠ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች በያላችሁበት የአላህ እዝነት ረህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ በአብርሽና በሩታ ከጭ ብያለሁ ማለት ነው እና በሄርሜላ እንግዲህ ዛሬ ላይ ደግሞ የመጣ ነው። አብርሽና ሄርሜላ መጥተዋል። አብርሽ ሄርሜላን ከህይወቴ ውጪ ብሎ ስላስከፋት ሩታን አገኘሁ ብሎ ደስ ስላለው ዛሬ ላይ ደግሞ ሩታ ስትከዳው ወደ ሄርሜላ መጥቶ ይቅርታ አድርግልኝና አብረን እንኖር ብሏት ነበር። ሄርሜላ በአንድ ቀን ልቤን ሰብረኸው ስሜቴን የሴት ልጅ ስሜት ራሱ አልጠበቅም። እንዴት አሁን አብረን እንኖር ትችላለህ? ይቅርታህን ተቀብያለሁ፣ ግን ደግሞ አብረን መቀጠል አንችልም። ስደውልልህ አታነሳም፣ ቴክስት ስጽፍላት መልስም፣ ለጓደኞቹ አስለመንኩህ፣ አንተ ግን ረግጠኸኝ ሄድክ። ትናንት ለተጫወተችብህ በአንድ ቀን ሁሉን ኪሳራ አደረከኝ። ስለዚህ ልቤን ሰብረኸዋል። አሁን እኔ የራሴ አቋም አለኝ፣ አትደውልልኝ ብላ ተለያዩ። በጣም ይገርማል። አብርሽ አሁን ላይ ሩታ እንኳን ደስ አለሽ፣ ይሄን አይደል የምትፈልጊው? ከሁሉም እንድርቅ፣ ሁሉም እንዲርቀኝ፣ ከጓደኛም ከሄርሜላም እና አሁን ላይ ከሁላቸውም ባዶ ሁን ያለው እንኳን ደስ አለሽ ብሎ አላት ማለት ነው። በጣም ይገርማል። ከዛም አልፎ ተርፎ እንግዲህ ዛሬ ላይ የሚገርመው ነገር ሩታ ያው ተበቅላቸውም ሆነ ምንም በቃ በትንሱ ላድርግ ያልኩትን ለማሳየት ነው ያደረኩት ብላ እንግዲህ የአብርሽም ወንድም ሩታን አንቺና አብርሽ ስትታረቂው ደስ ብሎን ነበር። ለዛም አልፎ ደግሞ ይሄ ነገር ያደረግሽው አብርሽን ለመበቀል እንደሆነ ሲገባኝ እኔ በጣም አዘንኩ። ይሄን ካንቺ አልጠብቅም ነበር ሲላት እኔ ባደረግኩት ነገር አልጸጸትም። ካሁን ቀጥዬ ለራሴ ደስታ እንጂ ለሰው ደስታ አልኖርም። ከዛሬ ከነገ ደህና ይሆናል ብዬ ትቼ ነበር። እሱ በእኔ ላይ ጌም ነው የተጫወተ። ስለዚህ ይሄ ደግሞ ትንሽ ነው ገና እኔ ማንነቴን ለማሳየት የሞከርኩት እንጂ ይሄን ደግሞ ለመበቀል ብዬ ሳይሆን ግን በቃ ያደረጉኝን ነገር መመለስ ስላለብኝ ነው ብላ ለአብርሽ ወንድም ነግራለች ማለት ነው። እንግዲህ ሄርሜላም አሁን ላይ ከአብርሽ ርቃ እኔ የራሴ ህይወት ሆናለሁ ብላለች። በነገራችን ላይ አብርሽ ሄርሜላን ሳይሆን ሩታን ደጋግመህ ይቅርታ መጠየቅ የሚገባ ሩታን ነው። አንደኛ የልጅ እናት ናት፣ ሁለተኛ ደግሞ ብዙ ነገርን እንትን ብላታል፣ አጥፍታታል፣ ብዙ ስቃይ መከራ ገብታለች። በማን በአንተ የተነሳ ማለት ነው። ይህንንም መናጢነትን ያስለመድካት ያው አንተ እንደሆንክ ይሄ የታወቀ ነው። አንተ ትተሃት ባትሄድ ኑሮ፣ አንተ በእሷ ላይ ሌላ ባትይዝ ኑሮ ይሄ ሁሉ አይመጣም ነበር ማለት ነው። በጣም ያሳዝናል። ለማንኛውም ግን ያም ሆነ ያም ከዛም ሆነ ከዚህም እንግዲህ ሄርሜላ ደግሞ እኔ እኮ አንተ ሂደህ ስትመጣ እኔ አልጠብቅህም፣ ስለዚህ አንተ የኔ አይደለህም፣ በቃ ተወይ ልኑርበት፣ አንተም የራስህን ህይወት ኑር ብላ አለችው ማለት ነው። ውዶችዬ ዛሬም ነገም ቢሆን እንግዲህ አብርሽ አሁን ላይ ብቸኝነት ተሰምቶት እያለቀሰ ይገኛል። ግን እስከ መቼ ነው የሚለውን ደግሞ አብረን የምናየው ይሆናል። በነገራችን ላይ የአብርሽን ቤተሰብ ሆኑ የሩታን ቤተሰብ ሆኑ ሩታና አብርሽ እንዲለያዩ እንደተለያዩ ማንም ፈቃደኛ የሆነ ሰው የለም። አሁን ላይ ሁላቸውም አዝነዋል። ግን እውነት አብርሽስ ለሩታ ወረቀቱ ላይ ፈርሞላታል ወይስ ምን አይነት ነገር እንደሆነ ደግሞ በቀጣይ የምናየው ይሆናል። ሄርሜላ ደግሞ
ለሩታ ያልሆነ ወንድ ላንቺ እንደማይሆንሽ እያወቅሽ አሁንም ቢሆን የራስሽን ህይወት አቋም መምራት አለብሽ እንጂ ድጋሜ ወደ አብርሽ መምጣት አያስፈልግም። አየሽዋ ነገ ጧት አንቺንም እንደዚህ ባለ ትዳር አድርጎ ሌላ ሴት ጋር እንደሚሄድ ይህን ማወቅና መጠራጠር አያስፈልግም ማለት ነው። ዝሮ ያው ያጠፋው ጥፋተኛ አብርሽ ነው። ሄርሜላ ሩታን ተረግጦ ሄርሜላ ጋር ሄደ። ሄርሜላን ደግሞ ትቶ ወደ ሩታ ሲመጣ እንግዲህ ሩታ የጌሙን ተጫውታ ሁላቸውንም ክስረት አስገብታቸዋለች ማለት ነው። ለማንኛውም ቢሆን እንግዲህ እኔ እንጃ አንዳንዴ ወዴት እንደሚካሄድም አናውቅም። እስኪ ሩታና አብርሽ ደግሞ ወይ ይታረቁ ይሆናል በቤተሰብም ግን ወዴት እየተሄደ ነው የሚለውም ደግሞ ምናይ ይሆናል። ሄርሜላንስ ማን ነው ከአብርሽ ጋር የሚያስታርቃት? ወይስ በቃ እሷን አትመናት ስልህ ጉድ አድርገኸኛል ተው ሲሉ ሀሰማም ቢያንስ እንኳን ስደውልልህ ቴክስት ሳረግልህ እንኳን ምን ነው በመለስክልኝ ያንን ሁሉ አክሰረከኝ ብዙ ነገሮችን እንዳላሳለፍን አሁን ላይ ግን ይኸው ባዶ አድርገኸኝ ሄድክ። ከዛ ደግሞ ነይ ስትለኝ እንዴት ልቤን ሰብረኸው እንዴት እመጣለሁ ብላ እንግዲህ ከሁሉም ውጭ ስላደረጋት አዝናለች። ሩታ ተሰብር አይሚን ሄርሜላ እኔ ተሰብር ያለው ብላለች። እንግዲህ ሩታም ደግሞ በቂ ማዘል ያንን ሁሉ ስላደረጋት ይሄን አድርጋለች። በነገራችን ላይ እህቷም ስወቅሳት ነበር፣ ለምን ይሄ አስፈለገ እያለቻት ነበረ። እናም ከዛም አልፎ ተርፎ እንግዲህ እስኪ አብረን የምናይም ይሆናል ማለት ነው። ሄርሜላ አሁን ላይ ተሰብራለች። አብርሽም ብቸኛ ሆኗል። ሩታስ ደስተኛ ናት ወይስ አይደለችም? ግን እንዴት ነው ትዳር ሲባል ማለት ነው በእነ ሄርሜላ በእንደዚህ አይነት ከሆነ ትዳር እንደዚህ ከሆነ ለኛም የሆነ ትምህርት ላላገቡ ብዙ ነገር መቼም እናያለን እና ያው እነሱ እውነት የሆነ ውሸት አናውቅም። ዞሮ የሚሰሩትንና የሚለቁልን ስለሆነ የምናየው በጣም የሚያስጠላ ነው የሚሆነው። ያው አብርሽም እንደተናገረው ከእንደዛ አይነት እንደኔ ህይወት እንዳይገጥማችሁ ብሎ ዱአ አድርጓል። ያው ለሩታዬ ዱአ አድርጎላታል። ጥሩ ንግጠምሽ ብሏል። እሱም ደግሞ ፈርሞ የተለየበት እኔ አንቺን ቶሎ መለየት ብፈልግ እኔ ራሴ ነበርኩኝ አይደለም አንቺ ከፍርድ ቤት ወረቀት እስከምታመጭልኝ ድረስ አልጠብቅም ነበር፣ ግን የሆነ ተስፋ ነበረኝ። ተስፋዬም ደግሞ ተመልሰሽ ስትመጪ እውነት መስሎኝ ነበር፣ ግን አከሰርሽኝ ሲል እና ግን ሄርሜላ እና አብርሽ በቃ አሁን ተለያይተው ቀሩ ማለት ነው። አሁን እኮ ጥሩ እድል አግኝታ ነበር፣ ግንስ አብርሽ ከህይወቴ ውጪ ባይላት ኖሮ እስካሁን ድረስ አብርሽና ሄርሜላ ወይ የት በደረሱ ነበር ማለት ነው። የት በደረሱ ነበር። ግንስ አሁን ላይ ግን ሩታዬ ጌሙን ተጫውታ ስላሳረፈቻቸው በጣም ያስጠላሉ፣ ይከብዳሉ ነው የሚባለው። እኔ እንጃ ብቻ እና ለማንኛውም ቢሆን እንግዲህ በጣምም ደስ ይላልም ልበል፣ ያሳዝናልም ልበል፣ ትንሽ ይከብዳልም ልበል። ለማንኛውም ሁሉም ደስ የሚል ሁኔታ ላይ ነው ያሉት፣ ያው ስቃይ ላይ ማለት ነው። በተቃራኒው እንግዲህ ሄርሜላ ጋር ነው የሚመለሰው አብርሽ ወይስ ሩታ ጋር ነው? ማንኞቹ የአብርሽን ይቅርታ ተቀብለው አብረው እንደሚኖሩ ደግሞ በቀጣይ የምናይ ይሆናል ማለት ነው። ውድ የተከበራችሁ የቻናል ቤተሰቦች ቪዲዮውን ላይክ፣ ሼር እያደረጋችሁ ቤተሰብ አድርጎኝ ከዚሁ ሰናበታችኋለሁ ማለት ነው። ባይ ባይ። አላህ ሱብሃነሁ ወተዓላ በያላችሁበት ይጠብቃችሁ፣ ይጠብቀን፣ መልካም ይመኝላችኋለሁ። ሁሉም ኸይር ነገር ይስራ ባይ። አላህ ሱብሃነሁ ወተዓላ ይጠብቃችሁ። ለማስተራበል ዱዓችሁ ጸሎታችሁ ኃይል ላይ ያልኩኝ ከዚሁ ሰናበታለሁ።